ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። በያላችሁበት ሰላማችሁ ብዝት ይበልልን። በተለያየ ሀገር ያላችሁ፣ በተለያየ ከባድ ሁኔታ ውስጥ ያላችሁ እህት ወንድሞቻችን በሙሉ ባላችሁበት ፈጣሪ ይጠብቃችሁ፣ ከክፉ ነገር ሁሉ እሱ ይከልላችሁ። እኛም በጸሎታችን እናስባችኋለን። እንግዲህ ዛሬ በሌላ ቪዲዮ መተናል። ዛሬ ትንሽ እውነት ለመናገር ትንሽ ደስ የማይል ቪዲዮ ነው ይዘን የመጣ ነው። ሀይሚና ብሩኬ ዛሬ ትንሽ እስከዛሬ ከምንጠብቃቸውና ካላቸው ቦታ በተለይ ሀይሚ ትንሽ በጣም አግሬሲቭ ሆና የመጣችበት ቪዲዮ ነው። ትንሽ መረጋጋት ቢኖር ማስተዋሎች ቢጨመሩበት ሊያልፍ የሚችል ነገር ነበረ። ግን ደግሞ ሀይሚ መረጋጋት አልቻለችም። በእርግጥ ሁላችንም ከትናንት በፊት የሰራነው ቪዲዮ ላይ ተናግረናል። ቤተሰባችን ሴንሲቲቭ ፓርታችን የሁላችን ምንም ጥያቄ የለውም። ግን ደግሞ አንዳንድ ነገሮች ላይ ማገናዘብ ምንድን ነው የሆነው ነገር የሚለው ቢታይ ጥሩ ነበር ይዛል። ስለዚህ ይህን ቪዲዮ በዝርዝር እናያለን። ሰላም በልድል ስትቀር ብዙ ኪሎ ሜትር ሄድኩ መሰለኝ ብቻ። በጣም እንግዲህ ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የእኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። በያላችሁበት ፈጣሪ እንግዲህ ሰላሙ ይስጣችሁ፣ በሰላም ይጠብቃችሁ። በተለይ በውጭ ሀገር ያላችሁ፣ በአረብ ሀገር ያላችሁ እህት ወንድሞቻችን እየሰማን ያለነው ጥሩ ነገር እንዳልሆነ ያው እየሰማን ያለነው በጣም ደስ የሚል ነገር አይደለም። ነገር ግን እንግዲህ እግዚአብሔር ይጠብቃችሁ። እናንተም በተሻለ መጠን እንግዲህ ለመጠንቀቅ ጥረት አድርጉ። ከዛ በተረፈ እኛ እንግዲህ ጸሎት ነው የምናደርግላችሁ። በጣም ደስ አይልም ያለው ሁኔታ። እንግዲህ ዛሬ በተለየ ቪዲዮ መተናል። ትላንትና ስላልመጣን በጣም ይቅርታ እንጠይቃለን። ትላንትና አጋጣሚ መብራት አልነበረንም። ስለዚህ ያን በዛ ሁኔታ ወደ እናንተ መምጣት አልቻልንም። ዛሬ እንግዲህ ጠቅለል አድርገን ትላንትና የተፈጠረውን ነገር ዛሬ የተፈጠረውን ነገር ጠቅለል አድርገን እናያለን። በመጀመሪያ ሀይሚና ብሩኬ በጣም ወርዳችኋል። ለኦዲየንስም ክብር ይኑራችሁ። እኔ የምመክራችሁ ነገር ሌላ ምንም አይደለም። እናንተን ለሚወድና ለሚያከብራችሁ ክብር ይኑራችሁ። ለቤተሰቦቻችሁም ክብር ይኑራችሁ። በቃ ይሄንን ስታደርጉ ነው የእናንተ ችግር ሊፈታ የሚችለው። ቤተሰብን ባላከበራችሁ ቁጥር ችግራችሁ እየሰፋ ነው የሚሄደው። እያየን ያለነው ነገር ይሄ ነው። ቤተሰብንም እንደዚህ ያለ ነገር ውስጥ ማስገባት የሚፈጥረውን ነገር እያየን ነው። ኤፍሬም ተደበደበ፣ ትከሻው ተሰበረ። እውነት ነው? እርግጠኛ ነው ኤፍሬም ተደብድቧል? አናቅም። ብዙ ኦዲየንስ ድራማ እየሰራ ነው እያለ ነው። ብሩኬም በጣም አግሬሲቭ ሆኖ የተናገረው ዛሬ እሱን ነው። ምንም አይነት ነገር አልደረስኩበትም ነው። አናቅም እኛ። ነገር ግን ሀይሚም የብሩኬም የኤፍሬምን ብቻ ነው ሰምታ መታ ከብሩኬ ጋር ማይሆን ሰጣ ገባ ውስጥ የገባችሁ። እሱ አልፎ ቤተሰብ ውስጥ ገብታችኋል። ቤተሰብ መውቀስ፣ እኔ አንተም ቤተሰቦች፣ አንቺ እኔም ቤተሰቦች። ይህ በጣም መውረድ ነው። በቃ አንድ ሰው መውረድ ሲጀምር ከራሱ ያልፍና በራሱ ድክመት በራሱ ቤተሰብ ላይ በቤተሰብ ዙሪያ ይመጣል። ቤተሰብ እኮ እስከ ዛሬ ስትበጣበጡ እኮ ምንም አላላችሁም። በቃ ችግራችሁን ፍቱ፣ ቤተሰብ ችግራችሁን ፍቱ ሲላችሁ ነበር። ለቤተሰብ ክብር ይኑራችሁ። ሲጀመር ሀይሚ ኤፍሬምን እዚህ ጉዳይ ውስጥ ያስገባሽ ቀን ነው ነገሮች የተበላሹት። እኛ ያልነው እሱን ነው። ኤፍሬምም የመጣበት መንገድ ትክክል አይደለም። ማስታረቅ ሲገባው የማስታረቅ ጥረት አንዲት እንኳን ሳያደርግ ነው አንቺን ከቤት ይዞ ለመውጣት የመጣው። ዛሬ ደግሞ እንግዲህ ፈጣሪ በሚያውቀው ብሩኬ ደብድቦትም ከሆነ አናውቅም። ብሩኬ እንግዲህ በጣም እየማለ ከልቡ በእርግጠኝነት ትንሽዬ እንኳን አንቺ ላይ ተስፋ ስላለኝ ነው እያለ አጠገቡ አልደረስኩም፣ መቼ ነው የምታምኝኝ እያለ ነው ለማስረዳት የሞከረው። ልታዳምጠው ግን ፈቃደኛ አልሆነችም። እሱም በጥፊ መታ ለማሳመን ምናምን ነገር ነው ጥረት ያደረገችው። በመጀመሪያ አግሬሲቭ ሆነሽ መምጣትሽ ትክክል አይደለም። እሺ ሊያናድሽ ይችላል። በቃ የነገረሽ ነገር እሱን የመታኝ ብሏል ምናምን፣ እሺ ሊያናድሽ ይችላል። ግን አልነካውትም ሲልሽ እንኳን ተረጋግተሽ ለማመን እንኳን ማለት ለማውራት እንኳን ፈቃደኛ አይደለሽ።
ጭራሽ እሺ የቀረ ምንድነው ለመግደል ነው ምናምን። ሀይሚ በጣም እኮ ነው የምንወድሽ፣ በጣም እኮ የምናከብርሽ። በዚህ ልክ እንድትወርጂብን አንፈልግም። በቃ እኛ በዚህ የምንመክራችሁ ስለምንወዳችሁ ነው፣ የምንናገራችሁም ስለምንወዳችሁ ነው። በቃ እንደዚህ ክብራችሁን ጠብቁ። በቃ ስንት በእናንተ ላይ ተስፋ ያለው ስንት ቤተሰብ አለ። አስቡ። በጣም ብዙ የማዳም ቅመሞች ስለእናንተ በጣም ያለቅሳሉ። ስለነሱ እንኳን ማሰብ መቻል አለባችሁ። በሚያስጠላ ሁኔታ በሚያስጠላ ምስቅልቅል ባለ ሁኔታ ውስጥ ሆነው ስለእናንተ ይጨነቃሉ። እነሱ ሊያሳስቧችሁ ይገባል። እነሱ ስለእናንተ በዚህን ያክል ከተጨነቁ እናንተ እንዴት ነው ስለራሳችሁ መጨነቅ ያቃታችሁ? ቆም ብላችሁ እንድታስቡ እፈልጋለሁ። በነገራችን ላይ ለዚሁ ነበር እናገኛችሁ ብለን ስንታገል የነበረው፣ ግን ልናገኛችሁ አልቻልንም ስላልመለሱልን። ፈቃደኛ አይደሉም። አንወቅሳቸውም፣ ምክንያቱም ያሉበት ሁኔታ ጥሩ አይደለም። ምስቅልቅል ያለ ነገር ስለሆነ እንረዳቸዋለን። ገብቷቸዋል አይደለ? ምክንያቱም ሰው ከስሜታዊ ሲወጣ ነው መጀመሪያ ሰው ማዳመጥ የሚችለው። እነሱ ያሉበት ሁኔታ ደግሞ ያ አይደለም፣ መጥፎ ነው። እስከ ዛሬ በጣም የከፋ ጸብ ውስጥ ገብተው አያውቁም ማለት ይቻላል። በዚህ ልክ ማለት መጣላት ይጣላሉ። በዚህ ልክ ግን ከነሱ የማይጠበቅ ንግግሮችን የወረደ ንግግሮችን ሲናገሩ ሰምተን አናውቅም። ይሄ ነገር የመጣው ግን ኤፍሬም ስለገባ ነው። ኤፍሬም ሲገባ ቤተሰብ ጉዳይ ሆነ ማለት ነው። ሴንሲቲቭ ሆነ። እኔ አንተን ቤተሰቦች እንደ ያላልኩም ያንተ ቤተሰቦች ሲጀመረ እኔ አንተ ጋር ሆኜ እንድሞት ነው የሚፈልጉት ምናምን አላሰሩሽም። የሱ ቤተሰቦች እረፊ፣ የእነሱን ቤተሰቦች አትንኪ። ብሩኬም ቢሆን ኤፍሬምም ቢሆን ውጣ፣ ከቤተሰብ ጉዳይ ውጡ። በቃ የራሳችሁን ጉዳይ መጨረስ ትችላላችሁ። እናንተ አልተጋባንም ምናምን ሳንጋባ አብረን ሳትጋቡ አብራችሁ የኖራችሁት አብራችሁ ኑሩ ማንም ያላችሁ ሰው የለም። በቃ ዛሬ ማውራት አይጠበቅብሽም። አንቺ ሳትጋቡ አብራችሁ ኑሩ ያላችሁ ያስገድዳችሁ ሰው የለም። ራሳችሁ ናችሁ የኖራችሁት። ዛሬ ደግሞ እንደ ተጠያቂነት ማድረግ የለባችሁም። እኔ እውነት ለመናገር አንድ ከሀይሚ የማልጠብቀው ሁለት ቃላቶች ልንገራችሁ። ብችል ብሩኬ እንዲኖር አላደርገውም እገለዋለሁ ነው ያለችው። አይባልም። እሺ አይባልም። በቃ ምንም ቢሆን ክፉን ደግም አብረሽ አሳልፈሻል። ልብሽን ሰጥተሽዋል፣ ልቡን ሰጥቶሻል። በጣም አይባልም። በቃ እሱ ብቻ ሳይሆን ግን እኔ አቅም ቢኖረኝ ብሩኬን ገለዋለሁ ማለት ኤፍሬም አቅም ስላለው ግደለው ማለት እኮ ቤተሰብን አጋጨሽ። ቤተሰብን አማጥሽ ማለት ገብቶ እሷ እኔ ሴት ስለሆንኩ ነው ያልገደልኩ ካልሹ ኤፍሬምስ ወንድ ነኝ እኔ እኩል ልደራደረው እችላለሁ በምንም ነገር በጉልበትም በጸብም ሊል ይችላል። ስለዚህ አንዳንዴ የምንናገራቸው ነገሮች ሴንሲቲቭ መሆን አለባቸው። አይ የሱ ብቻ ሳይሆን የሚገርምሽ ነገር ሁለት ደግሞ ከምንም ቢሆን እሱም ራሱ በጣም የማይባል ቃላት ማለት ነው። ይሄን ማድረግ ባልችል መግዛትም እችላለሁ። በቃ ማለት ገንዘብ ስላለሽ ጉልበተኞች ወይም ወንበዴዎች ገዝተሽ እሱን ለማስገደል ለማስጠቃት ምናምን ምንድነው ይኛል የተደራረጋችሁት? ሰው ከአባቱ ገዳይ እኮ በይቅርታ ይታረቃል አይደል? አይደለም በእርስ በርስ ባለ የግል ጸብ ማለት ነውና አንዳንድ ጊዜ አለመሰቀል ጥሩ ነው። በነገራችን ላይ ሰው ላይ ሰቅሏችሁ እታች ስትገኙ ጥሩ አይደለም። ከፍ አድርጓችሁ ማለት ነው። በጣም ከፍ አድርጎ ነው ኦዲየንስም እኛም ጭምር ሆነን ለመናገር በጣም ትልቅ ቦታ ነው የምንሰጣችሁ። ኦዲየንስም እንደዛው ትልቅ ቦታ። የእናንተ ነገር አንቺ ስታለቅሽ እኮ የሚያለቅስ የማዳም ቅመም ነው ያለው። አንቺም ኮሜንት ላይ ታያለሽ። አዲስ አይደለሽም ብዬ ተስፋ አደርጋለሁ። ዛሬ ምንም አያገባችሁ ምንም አይመለከታችሁም ልትያጇችሁ ስለሚመለከታቸው ነው። አንቺ ስታለቅሽ የሚያለቅሱት እፎይ ይላሉ። አንቺ የተደሰትሽ ቀን፣ አንቺ የሳቅሽ ቀን፣ አንቺ ፈገግ ብለሽ የመጣሽ ቀን ኮሜንቱ በሙሉ ፈገግ ያለ ኮሜንት ነው ያለው። ለምንድን ነው ይሄን ያህል ህይወትሽ ውስጥ ገብተው የአንቺ ጉዳይ የኛ ጉዳይ ነው ስላሉ ማለት ነው። ስለዚህ የውጭ ኦዲየንስ እንዲህ ከተደሰተ ብሩኬ ደግሞ በአንቺ ህይወት ምን ያህል ደስተኛ እንደሆነ ደግሞ ማሰብ መቻል አለብሽ። ለምን ያንቺ ነው፣ አጠገብሽ ያለ ሰው ነው። ብዙ ክፉ ደግ አብራችሁ እያሳለፋችሁ ነው እንዴ። አንዳንድ ጊዜ እኮ ክፉ ቀን ሲመጣ ጥሩ ቀን በአንድ ጊዜ ድሌት አይደረግም። የሆነ ሚሞሪ እኮ ሊኖርሽ ይገባል እንዴ። 2 ዓመት ኖረሽ በ2 ወር ውስጥ እገለዋለሁ በአንድ ወር ከምናምን ውስጥ እገለው ነበር አይባል። ስታጠፊ ስትጎጂ ሁሌ ከጎንሽ ነን ሃይሚ። ስታጠፊ ደግሞ በነፃ እንደረብልሽም ትክክለኛ ስህተትሽን እንነግርሻለን። ያነሳሽውን አንድ ያነሳሽው በጣም እኔ በቃ ማለት የተሰማኝን ስሜት ነው። ለኦዲየንስ የመለሰችው መልስ ትክክል አይደለም። ሃይሚ ትክክል አይደለሽም። አያገባችሁ። ይሄ ኦዲየንስ ነው ያከበረሽ። ይሄ ኦዲየንስ ነው ያነሳሽ። ኦዲየንስ ትላንትና ኤፍሬም
ውሸቱን ነው ብሎ ስላለ በዛ ልክ ያከበረሽን ኦዲየንስ መናገር አይጠበቅብሽም። ትላንትና ውሸት ነው ብሏል ኦዲየንስ ማለት ነው። ዛሬ ብሩኬ ደግሞ አልደረስኩበትም ብሏል። ብደርስበት ደስ ይለኝ ነበረ ግን አልደረስኩም። እኔ ምንም ቢሆን ጓደኛዬ ነው፣ እንደዚህ እሱ ላይ የማድረግ ሞራል የለኝም። ልሳደበው ምን ልል እችላለሁ ያለው እኔ አልደረስኩበትም። ኤፍሬም ይሄን ማድረግ ለምንድን የፈለገው? አንቺና ብሩክን ለመለያየት የፈለገበት ምክንያት ምንድን ነው? ለሌላ ሊድርሽ ነው እንዴ? እውነቱን አንቺ እውነቱ ጋር ሳትደርሺ በዚህ ልክ ዘለሽ። ደግሞ የሚገርምሽ ነገር ሄኖክ እያለው ነበረ። ሄኖክም አላየም የሆነውን ነገር። እንግዲህ ለሄኖክም ነግሮት ነው። ሄኖክ ግን ምንድን ያለው? ግድ የለህም ለሃይሚ እንደዚህ አትበላት፣ ወድቄ ነው በላት ብሎ እንኳን እያለው ነበረ። ስትመጣ ግን ያ ጥጋበኛ ነው እንዲያረገኝ ምናምን ነገር። ቁስል እንኳን አላየንም እኮ በቃ እንትን እኮ ነው የሆነ የተለጠፈ ባንዴጅ ብቻ እኮ ነው ያየነው። ሕክምና ቦታም ስልክ እምቢ ስላለኝ እንዴ ስልክ እምቢ ይለዋል? ብዙ ቤተሰብ እኮ አለ። ስልክ የማንም ስልክ ሊሰራልኝ አልቻለም ምናምን ነገር። ሕክምና ቦታ ሆስፒታል ነበርኩ ምናምን ነገር አለ። ለምን መዋሸት አስፈለገ? በእርግጠኝነት ኤፍሬም አልተመታም። በቃ ተመቶም ቢሆን በነገራችን ላይ አንዳንድ ቤተሰቦች የጻፉት ነገር አለ። ሰክሮ ወድቆ ነው፣ የምሬ ነው ብሎ ሰክሮ ወድቆ ነው በብሩኬ ያሳበበው ብሎ ኮሜንት የጻፉ ቤተሰቦች አሉ። ገብቷቸዋል አይደል? ከብሩኬ ጋር ስለተጣላ ብቻ ብሩኬና ሃይሚን መለያየት ስለሆነ ታርጌቱ እቃዋን እስከ ማስወጣት ድረስ ከደረሰ ምንም አንድ ላይ እንዲሆኑ አይፈልግም። አንድ ላይ እንዲሆኑ የሚፈልግ ወንድም እኮ ለማስታረቅ ነው ጥረት የሚያደርገው እንጂ ለመለያየት አይሄድም። ብሩኬና ሃይሚ እኮ በጣም ጥሩ ጊዜያቶችን ሰው የሚቀናባቸውን ጊዜያቶች አሳልፈዋል። እነዛን ጊዜያቶች ኤፍሬም አላያቸውም። በአንድ ጊዜ ድሌት አይሆንም ያልኩት ይሄ ነው። ኤፍሬም አላያቸውም እነዛን ጊዜያቶች አይቷል። እሷ ኤፍሬምን ይሁን እሺ ኤፍሬም ይሁን ግን ሃይሚ ራሷ ረስታቸዋለች እነዛን ነገሮች። ምክንያቱም ህይወት ስለመጠፋፋት ደረጃ ድረስ የሚያደርስ መዛዛት የለባችሁ። ያ ብቻ አይደለም፣ አንዳንዴ ደግሞ አለመውረድ ጥሩ ነው። ወይዘ ሃኒ ለምሳሌ ከበቃ ይበቃል። ምንም ነገር ከበቃ ኖራችሁ አይደለ? ኖራችሁ ከበቃችሁ እኮ ያከበራችሁን ኦዲየንስ እንደተከበራችሁ መለያየትም እኮ ማዕረግ ነው። አንዳንድ ጊዜ ይሄ ቤተሰብ እኮ አንድ ላይ እንድትሆኑ የፈለገው ፍቅራችሁን፣ የትናንት መተሳሰባችሁን፣ እርስ በርስ አብራችሁ ማደጋችሁን ስላየ እንጂ ይሄን ያህል ወርዳችሁ የቃላት ጦርነት እርስ በርስ ነገ አብራችሁ ስትሆኑ የምታፍሩበትን ነገር አትነጋገሩ ብለናል። እሺ ጊዜ ተናገሩ። አይ በጣም ሼም እኮ ነው። ነገ አሁን እሱ ቤተሰብ ጋር ስትቀላቀይ በዚህ ልክ የጨፈርሽበት ቤተሰብ ጋር ሼም ይዛል። ላንቺም ለብሩኬም የተናገርሻቸው ነገሮች ነገ ትዝ ሲሉሽ ወደ ፍቅር ስትመለሱ ምናምን በጣም ከባድ ነው። ሾክ ታደርጊያለሽ በራስሽ። ብሩኬም በዛው ልክ የተናገርካቸው ቃላቶች ብሩኬም እንደዛው የተናገርካቸው ቃላቶች ከባድ ቃላቶች ኢቭን ለሷ ራሱ የተናገርካቸው ቃላቶች በቃ እነዚህ ሰላም ስትሆኑ ያን ቃላት አንዳንዴ እኮ ማለት ነው እንደ ቀልድ እንኳን ብንናገረው እኮ አፋችን ይለምዳል። ገብቷችኋል አይደለ? ለአንተ ብርቅ አይደለም ምናምን ስትይው ነበር አንቺ። እውነት ነው እንደፈለገው ነው የሚናገረው። ይሄ በጣም ከእናንተ አይጠበቅም። ቤተሰብ ማስገባታችሁ ይሄ ነው ችግሩ ማለት ነው። ለምን አስፈለገ? እኛ ገና ኤፍሬም ሲገባ ለምን ገባ ብለናል። በነገራችን ላይ ሃይሚ ማወቅ ያለብሽ ነገሮች ማለት ነው እውነት ለመናገር ብሩኬን ልታምኙ ፈቃደኛ አይደለሽም። መለያየት የፈለግሽ ነው ይመስለው። ከአንቺ ጋር ለመሆን ብሩኬ በጣም ታግሏል፣ በጣም ዋጋ ከፍሏል። ከእዩ ጋር በተገናኘ ብዙ ነገር አንቺን ለማሳመን ብዙ ነገር አድርጓል። እኛም ስህተት የሆነውን ስህተት ነው ብለን ነግረነዋል። እንደገና ደግሞ ከአብሳላት ጋር እንዴት እንደተገናኙ ነግሮሻል። አብሳላት ራሷ መታ ተናግራለች። አብሳላት ስለወደደችው ለምን ወደደች ብለሽ ከሱ ጋር ተጣልተሻል። ይሄን ለማስተካከል ብዙ ዋጋ ከፍሏል። አንድም እሱን አታምኚው። አሁንም ደግሞ ኤፍሬም ደበደበኝ ሲል አንተን ላምን አልችልም ነው ያለችው። አንተን ላምን አልችልም፣ ከወንድሜ በላይ አንተን ላምን አልችልም፣ ከወንድሜ በላይ አንተን ላስቀድም አልችልም አይባልም። ብሩኬ አሁን እንደው ከአንቺ ጋር አሁን ተመልሶ ምናምን ሲል አንቺ ላይ ምን አይነት ትረስት ይኖረዋል? ያምንሻል ወይ? መቃቃሩ በዛ፣ ክፉ ቃል መነጋገሩ በዛ። አንዳንዴ ምን ይባላል ሆዴ አባውን ብቅል ያወጣዋል የሚባል ነገር አለ። ውስጥ ያለውን ነገር የሆነ ስሜታዊ ስትሆኝ ውስጥሽ ያለው ነገር ይወጣው ነው ይመስላል። እሱ ነው በቃ ትልቁ ነገር። በጣም ኮንሺየስ ስትሆኑ፣ በጣም ንዴት ውስጥ ስትሆኑ አለመናገር ይሻላል። እኔ ሁሉ ጊዜ ረግጦ በመሄድ ረግጠኝ ሄድክ ምናምን የሚባል ነገር እኔ አያስከፋኝም፣ ይሻላል።
እናንተ እያወራችሁ የሆነ ሰው ረግጧችሁ ከሄደ እናንተን በሰዓቱ ሊያስቀይማችሁ አልፈለግም። በቃ ከራሱ ጋር አይደለም፣ በጣም ከባድ ስሜት እያስተናገደ ነው። ስለዚህ ጊዜ ገዝቶ ራሱን አስታሞ ንዴቱን አብርዶ በሰላማዊ ሁኔታ ይሄን በናገር ምን ይፈጠራል ብላችሁ እኮ ማታስቡበት ኮንሺየስ የምትሆኑበት ጊዜ አለ። በጣም የምትናደዱበት ጊዜ እናንተ አሁን ማለት ነው እንዳዘቦት ቃል ነው የተነጋገራችሁ ያላችሁት። ይሄ በጣም የወረዱ ነገሮችን መሰዳደቡን ምንም እንደ አዘቦት ቃል ነው እየተነጋገራችሁ ያላችሁት። እናንተ ካልተከባበራችሁ ቢያንስ ካሜራ እስከያዛችሁ ድረስ ኦዲየንስን አክብራችሁ መነጋገር ያለባችሁ ነገር ተነጋገራችሁ ነው ወደዚህ ኦዲየንስ መምጣት ያለባችሁ። ምክንያቱም ሲጀመር ክብር ይኖራችሁ፣ እርስ በርስ ተከባበሩ። ከበቃችሁ በቃችሁ። ከዚህ በላይ አትተላለፉ። የሆነ መስመር አለ፣ ቦርደር ላይን አለው የሰው ልጅ። ያ መስመር ሲታለፍ ክብር ይነካል። ክብር ሲነካ ደግሞ ነገ እርቅ እንኳን ቢመጣ እየተመዘዘ ያ ነገር መወቀቀስ ይመጣል አይደለ? ሁሉም ነገር በልኩ ቢሆን ጥሩ ነው። እንግዲህ እያንዳንዱ ነገር ደግሞ በቪዲዮ ወደኛ የምታደርሱት ቢያንስ ያስተምራል ብላችሁም ስለምታስቡ ይመስለኛል። ምን እንማር? ስድብ፣ መዘረጣጠጥ፣ የትኛውን እንማር? እስቲ ንገሩን። ከእናንተ ምን እንማር? ቢያንስ እኮ ቪዲዮ ሰርታችሁ ሌላው አለ። ልክ እንደናንተ ካፕል የሆኑ አሉ፣ ባለትዳር የሆኑ አሉ። ገብቷችኋል? ከካሜራ ጀርባ እንኳን እንደው የፈለገ ብታደርጉ ለሌላ ሰው ግን ማይሆን ትምህርት የሚሰጥ ነገር በቃ ሚዲያ ላይ ወጣችሁ ባትናገሩ ጥሩ። ሮል ሞዴል አድርጎ የሚወስዳቸው እንደ ምሳሌ እኛ እንደ ምሳሌ ነበር የምንወስዳችሁ። ገብቷችኋል? አሁንም እኛ ጥሩ ነገራችሁን እንደ ምሳሌ እንወስዳለን፣ መጥፎ ነገራችሁን ግን አንወስደውም። ግን የሚወስደው ሰው ለካ እንደዚህ ይቻላል እንዴ ምናምን ብሎ የሚያስበው ስንት አይነት ሰው አለ። ገብቷችኋል አይደል? ስለዚህ ለሌላው ሰው ምን እያስተማራችሁ ነው? ፍቅር እንደዚሁ በቃ ዝም ብሎ የሆነ ሰዓት ላይ ፍፍ ተደርጎ የሆነ ሰዓት ላይ በቃ እንካ ገደል ግባ እንካ ሄን ብላ ምናምን ይባባል ነገር ነው። አይደረግም። በተለይ በቤተሰብ ጉዳይ እውነት ለመናገር የብሩኬ ቤተሰብ አንድም ቀን ስለ ሃይሚ ክፉ ነገር ተናግረው አይቀው። የሃይሚ ቤተሰብ አንድም ቀን ስለ ብሩኬ ክፉ ተናግረው አያውቁም። ኤፍሬም ነው አሁን መጥቶ እየበጠበጠ ያለው። ኤፍሬም ደግሞ አውቆ ነው። ኤፍሬም ደግሞ አውቆ ብቻ አይደለም፣ ኤፍሬምን ያስገባችሁ ደግሞ ሃይሚ ነች። ማስቆም ትችላለች። የማስቆም ብቻ አይደለም፣ ሲጀመር እየደወለች ስለሆነችው ነገር እንዲሆኛለሁ እንዲመኖር አቃቶኛል ከፈለግሽ ውጪ ብሎሻል ብሩኬ ማለት ነው። በቃ ከፈለግሽ ካመንሽኝ እመኚ፣ ለፍቅራችን ዋጋ እየከፈልኩ ዛሬ እንኳን ብሏል። በዚህ ስሜታዊ ሆኜ እንኳን ትንሽ የላንቺ ቦታ ነበረኝ ብሏታል። ካሁን በኋላ ግን ምስቅልቅላችሁን ነው የማወጣው አለ። አስፈላጊ አይደለም ብሩኬ፣ ራስን አረጋጋ፣ ከእንደዚህ ያለ ነገር ውጣ። በቃ ምንም ቢሆን የአብርሃም ማነው የሃይሚ ቤተሰቦች አክብረውሃል። ጋሽዬ ማየት መቻል አለብህ። ጋሽዬ ለአንተ ያለውን ክብርና ፍቅር ታውቃለህ። የአባትነት ፍቅር ነው ሲሰጥ የነበረው። ምንም እንደው ኤፍሬም ባለጌም ቢሆን ለቃሉ ይቅርታ፣ በዚህ ልክ የማይሆን አይነት ሰው እንኳን ቢሆን አባቱን ስለምታከብር አባቱ ስለሚወድ ለአባቱ ስትል መራቅን ያለብህ። በቃ አንቺም ቢሆን እንደው ማንም የፈለገ ነገር ይናገርሽ፣ ሙሽዬ እኮ ልጅ እኮ ነው ስትል ይቻላል ነበር። ቢያንስ እሷን እንኳን እንደ እንትና አታስቢም፣ እንደ እናት አታስቢያትም፣ አታከብሪያትም። ስለዚህ ትክክል አይደላችሁም፣ ተስተካከሉ ነው የምንለው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ በዝት ይበል። ቻው ባይ